ለመመቤቴ እንግዲህ ልጆቿን ለማዳን እዚህ ቦታ ላይ ተገልጻት ማለት ይቻላል። ስለዚህ ሁላችሁም ህዝበ ክርስቲያን በተለያየ ሱስ በተለያየ ነገር የምትጨነቁ በተለያየ ቤተሰብ እናት አባት የሚጨነቅባችሁ ልጆች በየቤቱ አይጠፋምና እግዚአብሔር ይመስገን እኛም ከተለያየ ነገር ከተለያየ መጥፎ ሱሳሱስ እግዚአብሔር ነው መብርሃን ነች ከዚህ ነገር ውስጥ ያወጣችን። ለቦታው የተሰጠው ጸጋ እንግዲህ ብዬ ማስበው በአንድ ቀን የመዳንን ጸጋ ያገኘ ቦታ ነው ይሄ። ምክንያቱም ከሌላው ደብር በተለየ ነገር እዚህ ቦታ ላይ አንድ ቀን ያው ሁሉም ጸበል ፈዋሽ መሆኑ እንዳለ ሆኖ ግን እንደየቃል ኪዳን ነው ቦታው። ለምሳሌ አንዳንድ ቦታ ሲካሄድ 12 ትውልድንም እንደዚህ ይምራል እንደዚህ ምናምን የምንለው ነገር እንዳለው እንደተሰጠው ቃል ኪዳን በየቦታው እንዳለ የዚህ በአንድ ቀን ሰዎች የሚድኑበት ቦታ እንደሆነ አወቅን ማለት ነው። ለህዝቡም ይሄንን ነገር ናቸው። እግዚአብሔር ተአምር እየሰራ ይሄው ዛሬ ልማቱ የቤት የፍርድ ቤት ጉዳይ አለብኝ። አንዳንድ ደግሞ ይሄ መተት ምናምን እየተላከብኝ ለብዙ ዘመናት ተሰቃይ ነበር። እሷ ጋር ከመጣው ጀምሮ ይሄ የቤተሰብ ጣጣና የዛር መንፈስ መተት ሁላ ተሰናበተልኝ። ተፈውሻለሁ። ለማ መደዳ ሆኖ ጸበሉ መጀመሪያ ትገባለህ ከዛ ትገባለህ ሁሉም መደዳ በቃ እንትኑ ይጠበቀ ነው። ስትወጣም የአቡነ ዘርአብሩክ ካለ የጭንቅላትና ራስ ምታት በጣም ብዙ አመት የታመሙ 5-6 አመት በላይ የታመሙ ሰዎች ማይግሬን በጣም በብዙ ነገር የተሰቃዩ ሰዎች እዚህ መጥተው በጣም ተሰቃይ ነበርና በጣም ለረጅም ጊዜ ተሰቃይ ነበር። ሐኪም ቤት ሄደች መድኃኒት አደረገች ምንም አልዳነችም። እና ከዚህ ቅባ ቅዱስ ይዤላት ሄጄ በቅባ ቅዱሱ ነው ልክ ከተጠቀመች በኋላ ከ30 ደቂቃ በኋላ ነው ብድግ ያለችው። መመሪያ ለሱን ብንከተል ለምሳሌ ቀደም አባታችን ሲናገሩ ሰምተናል። ዊግን በተመለከተ ሰው ንስሐም ካልወሰደ ንስሐም የሚመከረው እንግዲህ ያው ቦታው ላይ አንድ ቀን ፈውስ ነው። በዚህ አጋጣሚ ሰው አንድ ቀን ነው ተፈውሶ የሚሄደው። በአንድ ቀን የተፈወሰ ብዙ ምስክርነት ይሰጣል። እንደዛ ሆኖ ግን ሰዎች ድንገት ነው የሚመጡት። ይሄ ማለት ምንድነው? ወይ እንሂድ ተብለው ወይ ድንገት ይመጡ ጥፍራቸው ላይ ቀለም አለ ዊግ ያስራሉ። የተለያየ ይሄ ጌጣጌጥ ይዘው ነው የሚመጡት። ይሄንን ይዘው ባይመጡና ወደዚህ ደግሞ ስትመጣ ለየት የሚያደርገው ነገር ቃል ኪዳኗ በአንድ ቀን የመዳኑ ነገር ደግሞ የሚመለስም ሰው አይኖርም። ያው በራሱ መቼም ጸበል የሚጠገብ ነገር ስላልሆነ ሁሉ ጊዜ መመለስን ይጠይቃል። ቢኖር ሁሉ ጊዜ መጠመቁ ቢኖር ሁሉ ወደ እግዚአብሔር ደጅ መቅረቡ አሐዱ አምላክ አሜን። ሰላም በዓለም ዙሪያ የምትገኙ ውድ ኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይህንን ኤልሻዳይ ኦርቶዶክሳዊ ሚዲያን የምትከታተሉ ዛሬ እንግዲህ ከስቱዲዮ ወጣ ባለ ሁኔታ እዚሁ በአዲስ አበባ ቅርብ ርቀት ላይ የምትገኘው ደብረ ገሊላ ልደታ ለማርያም ቤተክርስቲያን ላይ ደርሰን ገዳሟ ላይ እየተደረጉ ያሉትን ድንቅ ገቢረ ተአምራት ለእናንተ ለመዘገብ ዛሬ እዚሁ ደብረ ገሊላ ልደታ ለማርያም ደርሰናል። ቦታው ላይ ከ7 በላይ የተለያዩ ጸበላት የሚገኙ ሲሆን ብዙ ህዝበ ክርስቲያን በተለይ በዚህ በሰሞነ ፍስለታ ወደዚህ ቦታ እየመጡ በጠበሏ እየተጠመቁ ብዙ ሰዎችን የተለያዩ ድነት እያገኙ ይገኛሉ። ቦታው ላይ ያለውን ድንቅ ምስክርነት ከተለያዩ ሰዎች ጋር እንዲሁም ደግሞ የቦታውን ድንቅ ምስክርነት ተአምራቱን ከአባቶች በማቅረብ ወደናንተ የምናስተላልፍ ይሆናል። ይህ እየተጠመቁ ያሉት ደግሞ ህዝበ ክርስቲያን እንግዲህ ከተለያየ ራስ መታት ከማይግሬን እየተፈወሱበት የሚገኘው የአቡነ ዘርአብሩክ ጸበላቸው ነው ማለት ነው። እንደምትመለከቱት ህዝበ ክርስቲያን እዚህ ቦታ ሲመጡ 7 የተለያዩ ጠበላት አሉ። 7ቱም ጠበላት ደግሞ ሁሉም ህዝበ ክርስቲያን ይጠመቃሉ ማለት ነው። በተለያየ መልኩ እንግዲህ ከአለት ላይ ነው የሚፈልቀው። እንደምትመለከቱት ሁሉም ጠበሎች ከአለት ላይ ነው የሚፈልቁት። እየመጡ እየተጠመቁ ይገኛሉ። እዚህ ቦታ ላይ መጥተው አሁንም ደግሞ ከአንዳንድ ሰዎች ጋር ቆይታ እናደርጋለን። አሁን በመካከላችን ወንድማችን ኢሳያስ ታምራት አግኝተነዋል። ቦታው ላይ ቦታውን እንዴት እንዳወቀው ወደዚህ ቦታ እንዴት እንደመጣ ለመጀመሪያ ጊዜ እንግዲህ አስቀድሞ ከኛ በፊት ቦታውን ገሊላ ልደታ ማርያምን ያውቀው ነበረ። ወንድማችን አርቲስት ኢሳያስ ታምራት ቦታውን እንዴት እንዳወቀው ወደዚህ ቦታ እንዴት እንደመጣ ከሱ ጋር ቆይታ እናደርጋለን። ብዙ ህዝበ ክርስቲያን አለ። በተለይ በዚህ በጾመ ፍስለታ ለቦታው ለድነት እንዲሁም ደግሞ ለሱባኤ የመጡ ብዙ ህዝበ ክርስቲያኖች በምትመለከቱት መልኩ ወረፋ እየጠበቁ በሰልፍ ማለት ነው ጠበል እየተጠመቁ ይገኛሉና
ወንድማችን ኢሳያስ እንኳን ደህና መጣ። ወደ ቦታው ለመጀመሪያ ጊዜ መቼ መጣ? እንዴት አውቀኸው ወደዚህ ወደ ገሊላ ልደታ ማርያም መጣ? ይሶ አመሰግናለሁ። በቅድሚያ እኔ መጀመሪያ እንግዲህ ዛሬ ስገኝ ሁለተኛ ጊዜ ነው። እንግዲህ አሁን ጾሙን ማስመልክቶ ዛሬ ሁለተኛ ጊዜ ነው ማለት ይችላል። የሚገርመው ግን እኔ መጀመሪያ ላይ ስመጣ የታዘብኩት ነገር ማለት በፊት ላይ እኔ ከወንድሞቼ ጋር ይመስለኛል ነው የመጣሁት። 2-3 ሆነን የመጣ ነውና አካባቢ ላይ የነበረው እንትን ብዙ አልነበረም፣ ሰውም ብዙ አልነበረም። እርግጠኛ ነኝ 10ም አንሞላም እኛ በቦታው ስለመጣ የነበረን ሰዎችና ወንዙ ገደላ ገደሉ ምናምን እንደዚህ መንገዱም አልተሰራም እና ብዙ ነገር ነው መሰረተ ልማትም ብዙ ነገር ተጠናቆ ነው ያዩ ያሉት። እግዚአብሔር ይመስገን ሰውም በስተናል፣ ክርስቲያኖች በጣም በስተናል እዚህ ቦታ ላይ መብራን እንግዲህ ለበጎ ነው እንግዲህ ሁሉም ህዝብ እንደዚህ ተሰብስቦ እንደዚህ ብዙ የሚድነውም ሰው በዝቶ ስናይ በጣም እጅግ ባዛሬ ላይ ደስ ብሎኛል። እንግዲህ በፊት እንግዲህ በተለይ ቃጥላ ማርያም ላይ ብዙ ህዝበ ክርስቲያን እዛ ቦታ ላይ ያውቃልና ብዙ አርቲስቶች በተለይ ቃጥላ ማርያምን ብዙ ህዝበ ክርስቲያን እንዲድን ስታስተዋውቁ ነበርና ወደዚህ ቦታ ስትመጣ ምን ተሰማ? ቦታውን እንዴት አየኸው? እንግዲህ የተለያዩ ቅዱሳን ገዳማት ላይ ስንሄድ የተለያዩ ጠበላት አሉና እዚህ ቦታ ደግሞ 7 ጠበላት በአንድ ቦታ አለና ቦታው ላይ ስትመጣ ምን ተረዳ? ህዝበ ክርስቲያኑ እንዲመጣ ምን ትመክራለህ? እንግዲህ ቦታው በእውነት ምንም በእኔ ቃል ተነግሮ የሚያልቅ አይደለም። ያው ሁሉም የየራሱ ቦታ የየራሱ ታምራቷን ትገልጻለች መብርሃንና ወደዚህ ደግሞ ስትመጣ ለየት የሚያደርገው ነገር ቃል ኪዳኗ በአንድ ቀን የመዳኑ ነገር ደግሞ የሚመለስም ሰውም አይኖርም። ያው በራሱ መቼም ጸበል የሚጠገብ ነገር ስላልሆነ ሁሉ ጊዜ መመለስም ይጠይቃል። ቢኖር ሁሉ ጊዜ መጠመቁ ቢኖር ሁሉ ወደ እግዚአብሔር ደጅ መቅረቡ ጥሩ ነው ብዬ ከምለው አንዱ ነውም ደግሞ እና ግን እዚህ ቦታ ላይ ደግሞ ለየት የሚያደርገው ትልቁ ነገር በጣም የምደነቅበት ነገር በአንድ ቀን ነው በቃ ሰው መልስ አግኝቶ የሚሄደው ለራሱ ለጥያቄው። የተለያየ በሽታ እንግዲህ እዚህ ቦታ ላይ ነው የሚበራ። እዚህ ቦታ ላይ ራሱ በካንሰርም የታመመ ስኳር፣ ደም ብዛት፣ ምንም የዘመኑ በሽታ የሚባል ነገር በሙሉ እዚህ ቦታ ላይ እንግዲህ ተፈውሶ ሲሄድ እያየን እና ስለ ቦታው ምንም ነገር በእኔ ቃል የሚገለጽ አይደለም። እመቤቴ እንግዲህ ልጆቿን ለማዳን እዚህ ቦታ ላይ ተገልጻት ማለት ይቻላል። ስለዚህ ሁላችሁም ህዝበ ክርስቲያን በተለያየ ሱስ በተለያየ ነገር የምትጨነቁ በተለያየ ቤተሰብ እናት አባት የሚጨነቅባችሁ ልጆች በየቤቱ አይጠፋምና እግዚአብሔር ይመስገን እኛም ከተለያየ ነገር ከተለያየ መጥፎ ሱሳሱስ እግዚአብሔር ነው መብርሃን ነች ከዚህ ነገር ውስጥ ያወጣችን። ስለዚህ ሁላችሁም ብትመጡ ወደዚህ ወንድሞቼ በተለይ እህቶቼ በሱሳሱስ የተያዛችሁ አንድ ቀን ነው እንደሌላው ጊዜ 7 ቀን 8 ቀን እንደዚህ ተቀምጦ በሚባልም ደረጃ ላይ ያለ ነገር አለ። በአንድ ቀን መልስ የምታገኙበት ቦታ ነው። ስለዚህ እናታችን ገሊላ ድንግል እመቤቴ ማርያም እዚህ ደጇ ላይ ታብቃችሁ እላለሁ። እኔን እንግዲህ እንዳበቃች እናንተም ወደዚህ መታችሁ እንድትጀኑ ማንኛውም ህመም የምትሰቃዩ እዚህ ቦታዋ ላይ መታችሁ እንድትፈወሱ በዚህ አጋጣሚ ጥሬን አስተላልፋለሁ። መልካም እንግዲህ ደብረ ገሊላ ልደታ ማርያም ብዙ ህዝበ ክርስቲያን አሁን ላይ ወደዚህ ቦታ እየመጣ እየተጠመቀ ነው ያለው። አንተ ደግሞ በፊትም በነበረው ስታገለግል ቃጥላ ማርያም ላይ ከብዙ ወንድሞች አርቲስቶች ጋር ስታስተዋውቁ ነበርና ደብረ ገሊላ ልደታ ማርያምን እንዴት አየሃት? የጠበሉ ቦታ አገልግሎቱ እዚህ ቦታ ላይ እየተከናወነ ያለው ስርዓቱን እንዴት አየኸው? ያው እውነት ለመናገር እንግዲህ መብርሃን በየደብሯ በየቦታው እንግዲህ በተለያየ ስፍራ ላይ ያው ድህነቷን ትገልጻለች እና የማዳኗን ስራ ትሰራለች። ከነ ልጇ መድኃኔዓለም ጋር አብራ ሆና እዚህ ቦታ ላይ ብዙ ነገሮችን እናያለንና ለቦታው የተሰጠው ጸጋ እንግዲህ ብዬ ማስበው በአንድ ቀን የመዳንን ጸጋ ያገኘ ቦታ ነው ይሄ። ምክንያቱም ከሌላው ደብር በተለየ ነገር እዚህ ቦታ ላይ አንድ ቀን ያው ሁሉም ጸበል ፈዋሽ መሆኑ እንዳለ ሆኖ ግን እንደየቃል ኪዳን ነው ቦታው። ለምሳሌ አንዳንድ ቦታ ሲካሄድ 12 ትውልድንም እንደዚህ ይምራል እንደዚህ ምናምን የምንለው ነገር እንዳለው እንደተሰጠው ቃል ኪዳን በየቦታው እንዳለ የዚህ ደግሞ እንግዲህ ትልቁ ቃል ኪዳኗ የገሊላ ልደታ ማርያም ትልቁ ቃል ኪዳኗ በአንድ ቀን የመዳኑ ነገር ነው እና ሰው በአንድ ቀን ነው መጥተው የሚድነው። ትልቁ ነገሩ ይሄ ነው እንግዲህ ለዚህ ለቦታው ያየሁት ነገር። ስለዚህ እንግዲህ እዚህ አጋጣሚ መናገር የምፈልገው ነገር ምንድነው ቦታው ላይ ብንጠቀምበት ለቦታው እንደዚህ አይነት ቦታዎች ላይ በሆነ ጊዜ እግዚአብሔር የሚሰጠን ቦታ ነውና ሲሰጠን እኛ ከምንጠቀምበት የምናረክሰው ነገር ይበዛል። ብዙ ቦታዎች የማየው ነገር ነው። ብዙ ገዳማቶች አንድ ሰሞን እንትን ጸበል ፈለቀ እግዚአብሔር ሁሉም ቦታ አለ። እመቤቴ ማርያም ሁሉ ቦታ አለች። ያድነናል መድኃኔዓለም። ግን ደግሞ ለሚሰጠንም ቦታ ጥንቃቄ ብናደርግ ገዳማቶች የሚያመርዱት መመሪያ አለ፣ እሱን ብንከተል። ለምሳሌ ቅድም አባታችን ሲናገሩ ሰምተናል። ዊግን በተመለከተ ሰው ንስሐም ካልወሰደ ንስሐም የሚመከረው እንግዲህ ያው ከአባታችንም ባላቅ ንስሐ የሚመከረውን በራሱ የንስሐ አባት ተይዞ በንስሐ አባት በኩል ቢሆን በየተሄደበት ገዳማት የተገኘ አባት ጋር ንስሐ አይወሰድም። ንስሐ የሚወሰደው ትክክለኛ ቢሆን ቢመከር የራሱም ሁሉም የራሱ ፐርሰናል ትዳር ያለው ለባልም ለሚስትም ተነጋግሮ የንስሐ አባት ይዞ አንድ ንስሐ አባት ጋር መመራት ንስሐ የሚሰጠው እንደዛ ነው።
ከዛ በተረፈና ከአቅም በላይ ከሆነ ደግሞ እዚህም ቦታ ላይ መጥቶ በተገኙ አባቶች ንስሐ ለመውሰድ በሞከር ቦታውን ብናከብረው የተሻለ ነው እላለሁ። የገሊላ ተአምር እዚህ ቦታ ላይ በአንድ ቀን የመዳኗ ነገር ነው ለየት የሚያደርገው ከሌላ ቦታ አለ። መልካም ይስዬ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እንግዲህ ብዙ ህዝበ ክርስቲያን ወደዚህ በጾመ ፍልሰታ ቦታው ላይ ለሱባኤም እንዲሁም ደግሞ ለጠበል እየመጡ ነው ያሉት። በልዩ ልዩ ደዌ ተይዛችሁ የምትጨነቁ ህዝበ ክርስቲያን ወደዚህ እንድትመጡ ጥሬን አስተላልፋለሁ። ለነበረን ቆይታ ለሰጠን ምስክርነት ከልብ እናመሰግናለን። ታዲያ አድማጮቻችን፣ ተመልካቾቻችን ሶሻል ሚዲያን ለመልካም ነገር በመጠቀም ወንድማችን መምህር ሄኖክ ደብረ ገሊላ ልደታ ማርያም ቤተክርስቲያን በተለይ በተለያዩ ሚዲያዎች ማስተዋወቅ ብዙ ህዝበ ክርስቲያን እንዲድኑ ካደረጉት መካከል አንድ ወንድማችን መምህር ሄኖክ ጌታነህ እዚህ ቦታው ላይ ያስተባበረ አግኝቻለሁ። መምህር ሰላም፣ እንዴት አለ? ሰላም ነው፣ እግዚአብሔር ይመስገን። እንዴት አለ? አድማጮቻችን፣ ተመልካቾቻችን መምህር ሄኖክ በሱላማጢስ ሚዲያ እንዲሁም ደግሞ በተለያዩ ቲክቶክ ፕላትፎርሞች ይህን ቦታ እያስተዋወቀ ብዙ ሰዎች ለመዳን ምክንያት ሆናልና መምህር እንዲያው ወደዚህ ቦታ ከመምጣት በፊት ቦታው እንዴት ነበረ? ወደዚህ ቦታ ስለመምጣት ምን አነሳሳ? እንግዲህ ጸበሉ ነበር ብቻውን ነበር የነበረው። በዚህ አካባቢ ያሉ አባቶች ወይም ደግሞ ህዝቦች የቦታውን ፈዋሽነት አዳኝነት ያውቁታል። ወደዚህ ቦታ የተላኩት ከሸገር ሀገረ ስብከት ነው። ይሄም አካባቢ የሚገኘው በሸገር ሀገረ ስብከት ነው እና የዚህ አካባቢ ለምኩራ ኩራጅዳና ያው ለገዳዲ ጣፎ ነው ይባላል እና የሱ የዚህ አካባቢ የስብከት ወንጌል መምሪያ ኃላፊ የሆኑት መላከ ፀሐይ አባ ቆሞስ አባ ገብረ ማርያም ናቸው። ወደዚህ ቦታ ሄደክ ቦታው ነው የዋሉኝ። ምንም ነገር አልነበረም ያኔ። ነገር ግን ቦታው የምህረት የበረከት ቦታ ነበረ ማለት ነው። ገና እንዳየሁት ብዙ ህዝብ እንደዚህ ሊሆን እንደሚችል ገምቼ ነበረ። እንግዲህ በአንድ ቀን ሰዎች የሚድኑበት ቦታ እንደሆነ አወቅን ማለት ነው። ለህዝቡም ይሄንን ነገር ናቸው። እግዚአብሔር ተአምር እየሰራ ይሄው ዛሬ የልማቱ ስራ በዚህ መልኩ መንገዱን አሰርተናል፣ ድልድዩን አሰርተናል። ይሄ ሁሉ እንግዲህ እግዚአብሔር እየገዛን እግዚአብሔር እየረዳን ወደ ህዝቡ እያመላከትን በሱላማጢስ ቤተሰብ ቲክቶክ፣ በሱላማጢስ ቤተሰብ ዩቲዩብ፣ በዘሩፋኤል ዩቲዩብ ቻናል አስተባብረን እንግዲህ ይሄ ሁሉ ዛሬ እዚህ ቦታ ላይ ለበረከት፣ ለምህረት፣ ለድህነት እንዲሰበሰብና ቦታው የመማፀኛ ከተማ እንዲሆን እመቤታችን ድንግል ማርያም ረድታን እንግዲህ ደብረ ገሊላ ልደታ ማርያም እንግዲህ እንደመጣው ነው ህዝቡ ሁሉ ከተለያየ ከሐረር ከጎንደር ከሁሉ ቦታ ሰው እየመጣ እዚሁ አዲስ አበባ ጫፍ ላይ እየዳነ ይገኛል። እንዲያው ምናልባት ቦታው ላይ የማን ጠበሎች ይገኛሉ? እንግዲህ ብዙ ሰዎች ከላይ ጀምሮ ከማረፊያ ጀምሮ እንግዲህ በሸራ ሁሉ እንትን እያለ በተለይ ይሄንን ጾመ ፍልሰታን በማስመልከት ብዙ ህዝብ እየገባ ነውና የሚገኘው መጀመሪያ እንዲያው ቦታው ላይ ሳየው በጣም የሚገርም ቦታ ነው። እንግዲህ ብዙ ዋሻዎችንም እያየሁ ነውና እንዴት ነበረ ይሄ ቦታው አመሰራረት? እንዲያው ምናልባት በሶሻል ሚዲያ ሲተዋወቅ እንዲህ ሰዎች ኢዚሊ አድርገው እንትን ይላልና ብዙ ሩቅ ቦታ ሊመርጡ ሰዎች አሉ። ይሄ ደግሞ ከአዲስ አበባ ቅርብ ርቀት ነው የሚገኘውና ምናልባት ወደዚህ መምጣት ለሚፈልጉ ሰዎች አድራሻውን በትነግረን። ድልድዩንም ሳየው የእንጨት ድልድይ ነው፣ ገና መሰረቱ እየወጣለት ነው። ቤተክርስቲያኑም ያለው ግን ይሄ ሁሉ ህዝበ ክርስቲያን እየመጣ በቆርቆሮ ውስጥ ነው እና ያለው። ይሄ እንዴት ነበረ? እስኪ አመሰራረቱን ጀምረ እስኪ በጥቂቱ አካፍላል። አመሰራረቱ እንግዲህ እግዚአብሔር በገለጠ ቦታው በፊትም የታወቀ የጊዮርጊስ ጸበል ተብሎ የሚታወቅ ነበረ። ከዛ ደግሞ በአባቶች አመላካችነት ልደታ ማርያም ነች ቤተክርስቲያን የተተከለችው ዋሻ ነው። ገና ዋሻው እንግዲህ እግዚአብሔር አመላክቶ መንፈስ ቅዱስ ዋሻው እየተፈለፈለ ነው። በቅርብ ቀን ይመረቃል። በጣም ብዙ ህዝብ የሚይዝ ትልቅ ዋሻ ቤተ መቅደስ፣ ራሱ መንበር፣ ራሱ መቅደስ፣ ቅዱስ ቅኔ ማህሌት ያለው ዋሻ እየተፈለፈለ ነው። ይሄ እንግዲህ በመንፈስ ቅዱስ አመላካችነት ነው ማለት ነው። ጸበሉ እንዳልከው በዋናነት የሰማዕቱ ቅዱስ ጊዮርጊስ የልደታ ማርያም አለ። በጣም ለየት የሚያደርገው ደግሞ ከራስ ምታት የሚፈውስ ጸበል አለ። የመቅደላዊት ማርያም ጸበል አለ። በተለይ በዝሙት የሚጠቁ ሰዎች፣ የዝሙት መንፈስ ያለባቸው ሰዎች መቅደላዊት ማርያምን ቢጠመቁ የቅድስት መቅደላዊት ማርያም ቃል ኪዳኗ ከዝሙት ያሉ ሰዎችን የመፈወስ ጸጋም ስላላት ቃል ኪዳን ስላላት ከዝሙት የሚፈወስ ጸበል አለ። አሁን ይሄ የምታየው የመቅደላዊት ማርያም ነው። ተመልከቱ እንግዲህ በጣም እንዴት እንደሚወጣ ማለት ነው። እዛ ጋር ለራስ ምታት የሚሆን ጸበል አለ። አሳያለሁ፣ ታየዋለህ።
7ቱ ጸበል በአንድ ቀን 7ቱንም ነው የምትጠመቀው። በነገራችን አንዱን ተጠምቀህ አትወጣም፣ አይቻልም። 7ቱንም ጸበል ተጠምቀህ ከዛ በረከት አግኝተህ ተፈውሰህ ነው የምትሄደው። ካንሰር፣ HIV፣ የልብ ህመም፣ ኩላሊት ምን ልበልህ ያልዳነ ሰው የለም። እና ይሄን ስናይ በጣም ደስ ይለናል። አንዳንዴ እዚህ ቦታ ላይ ስመጣ እግዚአብሔርን ስራ አደንቃለሁ። እግዚአብሔር እቃ ስላደረገን ለዚህ ሁሉ ህዝብ መምጣት ምክንያትም ስላደረገን እግዚአብሔርን እናመሰግናለን። እና ያው እንግዲህ እንደምታየው ቦታው በረከት ነው። በየቀኑ ብትመጣ ተአምራቶቹ ያስደንቁሃል። እዚቹ እንግዲህ አዲስ አበባ ጫፍ ላይ እንደዚህ አይነት የበረከት የምህረት ቦታ ማግኘታችን ለኢትዮጵያውያን ለአዲስ አበባ ምእመናን ትልቅ በረከት ትልቅ ሀሴት ነውና ይሄን ይመስላል ዴቪዬ። አሁን እንዳልኩ ቦታው ላይ ያሉ አለቃው በጣም ጎበዝ መንፈሳዊ አባት ናቸው። ጸሐፊውም ባታዊ ኃይለ ገብርኤል ይባላሉ። እሳቸው ነው የምናገኛቸው እግዚአብሔር ከፈቀደ። አሁን ዋሻው ካለቀ በኋላ እሱ ይመረቃል። እንግዲህ ድልድዩን ሰርተናል፣ መንገዱን አስመርቀናል። ድልድዩን አሁን በእንጨት ነው እንደምታየው። በሚቀጥለው ዓመት ደረጃውን የጠበቀ ሲሚንቶ አድርገን እንደምንሰራው ነው። ህዝቡን ይዘን እናንተንም ይዘን ማለት ነው። የእናንተንም ቤተሰቦች ድጋፍ እንደሚያደርጉ እናምናለን። እንግዲህ በፊት ወንዝ ነው፣ ሰዎች በክረምት ተሰቃዩ ነበር። አሁን ግን እግዚአብሔር ይመስገን ሰው በምን በዛ የፈለገ ዝናብ ቢዛም እንደ ልቡ። መጀመሪያ ጎርፍ ስለነበረ ህዝቡ መምጣት አይችልም ነበር፣ ክረምት አይችልም ነበር። ዛሬ ግን እግዚአብሔር ይመስገን ያው ድልድዩ ለዚህ ነው። በዛም በኩል ያየው ድልድዩ ለዛ ነው። ተመስገን እግዚአብሔር ይርቶናል። መልካም እንግዲህ አድማጮቻችን፣ ተመልካቾቻችን አሁንም ቦታው ላይ እንግዲህ እዚህ ቦታ ላይ መጥተው የተለያዩ ነገር የተደረገላቸውን ድንቅ ምስክርነት ከዙ ካሉት ከምእመናን ጋር ቆይታ የምናደርግ ይሆናል። እናንተ ከኛ ጋር አብራችሁ እንድትቆዩ ከወዲሁ ጋብዛለሁ። ምክንያቱም ወደ ቦታው አሁንም እንደምትመለከቱት ብዙ ህዝበ ክርስቲያን ጠበል መጠመቅ እንዲሁም ደግሞ ከተለያየ ቦታ ለሱባኤ እየመጡ ያሉ ህዝበ ክርስቲያን ብዙ ናቸው። በዛ ባሻጋሪም እንዲሁም ደግሞ ለጠበለተኛ የሚሆን እንግዲህ ማረፊያ ቤቶች በትናንሽ እየተዘጋጁ ይገኛሉ። ከወዲህ ደግሞ ድልድዩን ከተሻገርን በኋላ ዋሻው የሚፈለፈልበትን የምናየው ይሆናል። በኋላ በሰፊው ወደ እናንተ የምናቀርብላችሁ ይሆናል። ይህንን ቪዲዮ ደግሞ የኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች ለብዙ ሰዎች እንድታደርሱልን ከወዲሁ ጥሪያችንን እናስተላልፋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ታዲያ አሁንም ደብረ ገሊላ ልደታ ለማርያም ገዳም ላይ እንገኛለን። ቦታው ላይ መጥተው ድንቅ ነገር እመቤታችን ቅድስት ድንግል ማርያም ካደረገችላቸው ሰዎች ጋር ቆይታ እናደርጋለን። እናንተ እስከ ፕሮግራማችን ፍጻሜ አብራችሁን ነው። እህታችን እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ስምሽን ማን ልበል? መሰረት ይባላል። መሰረት። መልካም እንግዲህ ደብረ ገሊላ ልደታ ማርያምን ለመጀመሪያ ጊዜ መቼ መጣሽ? ቦታው እንዴት አወቅሽው? ቲክቶክ ላይ ነበር ያየሁት። የዛሬ ዓመት አካባቢ ነው። የዛሬ ዓመት አካባቢ ነው። በጣም ነው ቦታው ሱስ ያስይዛሉ። በጣም እኔ በመጣው ቁጥር ነው ድህነት የሚሆንልኝ። በመጣው ቁጥር ነው ብዙ ነገሮች ተአምር ያደረገችልኝ ደብረ ገሊላ። እንኳን ለኔ በጣም ለብዙ ሰዎች ነው ድህነት። ጸበሉን ይዤ ሄጄ ቅባ ቅዱስ ይዤ ሄጄ በጣም በህመም እህቴ ናት። በህመም በጣም ትሰቃይ ነበርና በጣም ለረጅም ጊዜ ትሰቃይ ነበር። ሐኪም ቤት ሄደች፣ መድኃኒት አደረገች፣ ምንም አልዳነችም። እና ከዚህ ቅባ ቅዱስ ይዤላት ሄጄ በቅባ ቅዱሱ ነው ልክ ከተጠቀመች በኋላ ከ30 ደቂቃ በኋላ ነው ብድግ ያለችው። ከተኛችበት ብድግ ያለችው እና በጣም ነው ድህነት በጣም ትልቅ ፈውስ ነውና ሌላም ሰው በጣም ተይዞ በየጸበሉ የሚንከራተት ትልቅ ሰው ነበር። በጣም የሚያሳዝን ሰው እና በጸበሉ ሲንከራተት መንገድ ላይ ያገኘሁትና ለምን ደብረ ገሊላ አትሄድም አልኩት። የት ነው ሲለኝ ቦታውን ጠቆምኩትና መጣ። እዚህ በመጣ 7 ቀን ተጠምቆ ነው በደቂቃ ውስጥ በቃ የመጀመሪያ ቀን እንደመጣው ነው አለ። በቃ ሁሉ ነገር የተጋለጠለት ሁሉ ነገር ነው በቃ ፈውስን ድህነትን ያገኘና 7 ቀን መጥቶ ጨረሰ። ግን ይሄው ልጁ ሰላም ነው። ይሄው እኔ በጣም እያመሰገነኝ እየደወለ እያመሰገነኝ ነው። በቃ አንቺ ነሽ እንደዚህ እያለና እዚህ መጥቶ ማንም ሰው ድህነት አግኝቶ ነው የሚመለሰው። እኔ በመጣው ቁጥር እየነገርኩ ነው። በመጣው ቁጥር በጣም ብዙ ነገሮችን አገኛለሁ። የምፈልገውን ነገር መጥቼ አግኝቼ ነው የሚመለሰው። እና ብዙ ሰዎች በየቤቱ የተሰቃዩ በየሐኪም ቤቱ የሚሰቃዩ ግዴታ ብር ማውጣት አይደለም። ከልብ መጥቶ እዚህ ቢጸለይ እዚህ ስለረገጣችሁ ለራሱ ትልቅ ድህነት ነው የሚገኘውና በየጸበሉ በየእንትኑ ያላችሁ እዚህ ትልቅ ቦታ ነው። መጥተው እዚህ እንግዲህ እንደኔ እንዲዱኑ ፈልጋለሁ። እንግዲህ ቀድመሽ ነው እንደመጣሽው ወደዚህ ቦታ። እንግዲህ የዛሬ ዓመት ስትመጪ ደብረ ገሊላ ልደታ ማርያም እንዴት ነበር አገልግሎቱ? አሁንስ እንዴት አየሽው? ቦታው ላይ እየተሰሩ ያሉ ስራዎችን እንዴት ተመለከትሻቸው?
አዎ በጣም አሁንማ በጣም ትልቅ ለውጥ አለ። እግዚአብሔር ይመስገን በጣም ለውጥ አለ። በፊት እንደዚህ ያልነበረ ይድልድ ያልነበረ እንደዚህ እንትኖች ራሱ አልነበር። በጣም ትልቅ ለውጥ አለ። እግዚአብሔር ይመስገን በጣም ለውጥ አለ። በዛውም ልክ ሰው ደግሞ እየመጣ ነው። ሰው በመጣ ቁጥር በየጊዜው ፈውስ ድህነቱ እንደቀጠለ ነው። በቃ ሰውም ይመጣል ድህነቱ እንደቀጠለ ነው እና ብዙ ለውጦች አሉ። በጣም ብዙ እንትን ብሏል። አባቶችን በጣም እዚህ መተል በብዙ ነገር የተያዙ አሉ። በብዙ ነገር ንስሐ ያልገቡ በብዙ ነገር እንትን የሚሉ አሉ። ሳያቆም ይመጡና እሱ ሁሉ እዚህ ተከናውኖላቸው ነው ድህነው በአንድ ቀን የሚሄዱት። ለዛ ነውና በጣም ጥሩ ቦታ ነው። እኔ እንደዚህ አይነት ቦታ እኔ አይቻላቅም። በአንድ ቀን መዳን ማለት ትልቅ እንትን ነው፣ ትልቅ ነገር ነው። እንዲያው ልደታ ማርያም የሚመጡ ሰዎች 7 ጠበል አለ። አንድ ሰው ሲመጣ 7ቱም ጠበል ነው የሚጠመቀው። አንቺም እንደዛ ነበር መጀመሪያ ያደረግሽው? አዎ 7ቱም ጠበላት። አዎ ምክንያቱም ምንም እንትን የሚል ግራ የሚያጋባ ነገር የለም። መደዳው ነው ጸበሉ። መጀመሪያ ትገባለህ፣ ከዛ ትገባለህ። ሁሉም መደዳ በቃ እንትን ነው የጠበቀ ነው። ስትወጣም የአቡነ ዘራብሩክ አለ የጭንቅላትና ራስ ምታት በጣም ብዙ አመት የታመሙ 5-6 አመት በላይ የታመሙ ሰዎች ማይግሬን በጣም በብዙ ነገር የተሰቃዩ ሰዎች እዚህ መጥተው የአቡነ ዘራብሩክ ካንገት በላይ ነውና ጸበሉ በአንድ ቀን ነው የሚድኑት። በጣም ብዙ ፈውስ አይቻለሁ፣ ብዙ ነገር አይቻለሁ። እኔ ራሱ በጣም ብዙ ነገሮች ነው እየጠጣው ጸበሉን እስካሁን ሰዓት ድረስ ብዙ ነገር ነው እንትን ያለልኝና እኔ ተናግሬውላ በቃ አልጨርስም። ስለዚህ ለህዝበ ክርስቲያኑ ወደዚህ እንዲመጡ የምታስተላልፊው መልእክት ካለ ድል ልስጥሽና ፕሮግራማችን እንጨርሳለን። በቃ ኑ ነው የምለው። በቃ እኔ ኑ መዳን የፈለገ ሰው ግዴታ መሰቃየት የለበትም እንዴ። በጣም በብዙ ሺዎች እያወጡ ሐኪም ቤት በጣም የሚያስገርመኝ 300 ሺህ 400 በጣም ብዙ ብር አውጥቶ ሐኪም ቤት ካልሄዱ መድኃኒት ካልወሰዱ ሰዎች የዳኑ አይመስላቸውም እንዴ። ግዴታ እዛ አይደለም እኮ እዚህ መድኃኒት በቃ እዚህ ነው። ኑ አንድ ቀን ይዩት፣ ከዛ ታውቁታላችሁ። በቃ ኑ ግድ የላችሁም፣ ምንም ችግር የለም። ጭቃው ነው መንገዱ ነው ምንም ችግር የለም። የድህነት ነው አይደል? ስለዚህ ሁላችሁም ወደዚህ እንድትመጡ ነው የምጋብዛችሁ። መልካም እንግዲህ በልዩ ልዩ ደዌ ተይዛችሁ በተለያየ ቦታ እየተሰቃያችሁ የምትገኙ ህዝበ ክርስቲያን ወደ ደብረ ገይላ ልደታ ለማርያም ገዳም ኑ የሚለው መልእክት ነው የምናስተላልፈው። አሁንም ከሌሎች ሰዎች ጋር ምስክርነት በመቀበል ቆይታ እናደርጋለን። እስከዛ አብራችሁን ቆዩ። የደብረ ገይላ ልደታ ማርያም ድንቅ ምስክርነት እስኪ የተደረገልህን ነገር አካፍለን። እኔ እስካሁን ያው በሐኪም ቤት ሄጄ መጀመሪያ ጊዜ ሕክምና ክትትል አድርጌ ወደዚህ ያው ብዙ በቲክቶክ በሚዲያ ሰምቼ ወደዚህ የሷ ያው ምስክርነት ለመመስከርና የሷን ውለታ ለመካፈል ነው እዚህ ቦታ የመጣሁት። ያው አጋጣሚ ግፊት አለብህ ስባል እኔ ውስጤን ያው ድንግል ማርያም መጀመሪያ መድኃኒት ጀምር ስባል አይ እኔ አልጀምርም፣ እሷን በእምነት እሷን ጸልዬ እሷን እጠይቃለሁ ብዬ ለድንግል ማርያም ያው ለደጅሽ በውስጤ ተስዬ ስላለብኝ እኔ ለደጅሽ አብቂኝ ብዬ በውስጤ በእምነቴ ያው እንደምድንም እርግጠኛ ነኝ፣ አልጠራጠርም። ሞ ከባለቤቴም ጋር በስጋው ደሙ የበቃው ነኝ። እግዚአብሔር ይመስገን እና ለትልቅ ነገር ለምስክርነት እንደምታበቃኝ ደግሞ አልጠራጠርም። መጥቼም እዚህ መድረኳ ላይ እንደምመሰክር ደግሞ እርግጠኛ ነኝ። በእምነት ትድናላችሁ፣ አትጠራጠሩ። አምናችሁ ኑና ተጠመቁ፣ ዳኑ፣ ለደጇ ታብቃችሁ ብዬ የእመቤቴን ምስጋና አቀርባለሁ። እሺ የኔ እናት ስሞትን ማለበል ከየት ነው የመጡት? እሺ መስከረም ብርሃኑ እባላለሁ። መስከረም ብርሃኑ ከየት ነው የመጡት? ከኮተቤ ነው የመጣሁት። ከኮተቤ። ልደታ ማርያም እንዴት አወቋት? ልደታ ማርያም በጣም ዝናዋ ስሰማ ቀጥ ብዬ መጣውና የፍርድ ቤት ጉዳይ አለብኝ። አንዳንድ ደግሞ ይሄ መተት ምናምን እየተላከብኝ ለብዙ ዘመናት ተሰቃይ ነበር። እሺ እሷ ጋር ከመጣው ጀምሮ ይሄ የቤተሰብ ጣጣና የዛር መንፈስ መተት ሁላ ተሰናበተልኝ። ተፈውሻለሁ። ብዙ አመት በቃ ጸበልም እየተጠመኩ ምን እያልኩኝ እሷ ደጅ መጥቼ ከረገጥኩ በኋላ ብዙ የመንፈስ ተሰናበተልኝ። የተለያየ ነገር እየተላከብኝ ማለት ነው። የፍርድ ቤት ጉዳይ ነበረ ወደ 23 አመት እሱን ሙላ አስተካክላልኛለች እመቤታችን ልደታ ማርያም። በማላቀው ደግሞ በቃ ከጎረቤት ጋር ከአካባቢ ሰው ጋር እያጣሉኝ ምን እያሉኝ ያስነስብኝ እስከ መታሰር ደረጃ ሁላ ደርሼ ነበር። ደብረ ገሊላ ደረስኩ ጀምሮ ሰላም ወረደ። አሁን በቃ እንደ ልቤ ነው የሚንቀሳቀሰው። እግዚአብሔር ይመስገን። የሚጠምዱኝ ሁላ አሁን የሉም፣ ቀና ብለው አያዩኝም። ደብረ ገይላ ልደታ ለማርያም የመጣ ሰው በአንድ ቀን ነው መጥቶ የሚፈወሰው ይባላልና እናንተ ጋር የነበረው እንዴት ነበረ? ኮተቤ እንግዲህ እዚሁ አዲስ አበባ ዙሪያ ነው። ይሄ ደብረ ገይላ ልደታ ማርያም የምትገኘው እዚሁ አዲስ አበባ ዙሪያ ነውና እንዴት ነበረ እናንተ ጋር የነበረው? እንደመጣችሁ ነበር ድረት ነው ያገኛችሁት?
አዎ እንደመጣው ነው። ገና እንደመጣው ደጇን ረገጥኩኝ። ወዲያው ነው በቃ ከላይ ላይ ተሰናበተልኝ። እግዚአብሔር ተመሰገነ ይሁን። አሜን። ስለዚህ ለህዝበ ክርስቲያኑ የምታስተላልፉት መልእክት ምንድነው? ሰው ሁላ በቃ እየመጣ ደብረ ገሊላ እንዲፈወስ ነው ፈልገው ብዙ ለሰዎችም እነግራለሁ ላላወቁት ማለት ነው። አሁንም ደግሞ ሰው ይሄን ሰምቶ መችግር እንዲወገድለት እንዲድን እንዲፈወስ እፈልጋለሁ። እንደው እዚህ ከመጣችሁ እናንተ መጠመቅ ከጀመራችሁ ጀምሮ ደብረ ገሊላ ልደታ ለማርያም ጋር የተደረገ ድንቅ ምስክርነት ባይናችሁ ያዩአችሁት ነገር ካለ እስኪ ያካፍሉ። ብዙ ሰዎች መውለድ ማይችሉ ሰዎች የተለያየ ከውስጥ ችግር ያለባቸው ሰዎች ተወግዶላቸዋል። ከእንደገና ደግሞ ወደ 14 15 በላይ መንታ የወለዱ ሰዎች አሉ። እሱን አይቻለሁ። ከእንደገና ደግሞ በተለያየ በሽታ ከኤችአይቪም ከተለያየ በሽታ ተወግዶላቸዋል። መልካም እንግዲህ ሁላችሁም በልዩ ልዩ ደዌ ውስጥ ሆናችሁ የምትሰቃዩ አሁንም ወደ ደብረ ገሊላ ልደታ ለማርያም ገዳም ኑና ይሄን ድንቅ ፈውስ ይሄን ድንቅ በረከት አገኙ ነው የምለው። ማስተላለፍ የምትፈልጉት መልእክት ካለ በስተመጨረሻ እድል ውስጣችሁና ፕሮግራማችን እንጨርሳለን። እሺ ማስተላለፍ የምፈልገው እንዳለ ከጫፍ እስከ ጫፍ ማንኛውም ሰው ሌላ እምነትም ተከታይ ከሆነ መጥቶ መዳን ይችላል። የግድ ሃይማኖቱን እንዲቀየር ሳይሆን መጥቶ አይቶ ከዛ በኋላ የራሱን እርምጃ ይወስዳል። ብዙ ሰው ይፈወሳል። ይምጡ ነው የምለው ነው። መልካም እሺ፣ ስለሰጡን ምስክርነት ከልብ እናመሰግናለን። አመሰግናለሁ። እግዚአብሔር ይስጥልኝ። እሺ አድማጮቻችን፣ ተመልካቾቻችን አሁን ደግሞ ከመላከማዊ ቆሞስ አባ ፍቅረ ማርያም ጋር ከዚህ ከደብሩ ከደብረ ገሊላ ልደታ ለማርያም ገዳም የስብከተ ወንጌል ክፍል ኃላፊ ቦታው ላይ እንግዲህ አግኝተናቸዋል። እሳቸው ደግሞ እዚህ ቦታ ባገለግሉበት ጊዜ የተደረገላቸውን የህዝበ ክርስቲያኑን ድንቅ ምስክርነት እሳቸው በአይናቸው ያዩትን በጆሮአቸው የሰሙትን ከቦታው ላይ ሆነው ሊያካፍሉን ተገኝተዋል። አባታችን እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም እንግዲህ ዛሬ ከስቱዲዮአችን ወጣ ብለን በዚህ በደብረ ገሊላ ልደታ ለማርያም ገዳም ላይ እንገኛለንና ምናልባት ቦታው ላይ እርሶም እያገለገሉ ይገኛሉና ቦታውን እንዴት አወቁት? እንዲያው ጥቂትም ቢሆን የቦታውን ቀደምት ታሪክና መሰረቱን በጥቂቱ ቢያካፍሉን አባታችን። አዎ ደህና ማለት እኔ እዚች መልካም ቦታ ላይ እዚህ ጥሩ ስፍራ እግዚአብሔር ያዘጋጀን ስፍራ ላይ ከረገጥኩ ከመጣው 1 አመት ከምናምን ሆኖኛል። እንደማቀውና እንደተረዳሁት ከዚህ ቀደም ይሄ ጸበል ወይም ይሄ ስፍራ ትላንትናና ከትላንት ወደ የተገኘ ሳይሆን የቆየና የነበረ ነው። አካባቢ ሰዎች በጣም የሚታመሙ ባጋንንት የሚሰቃዩ ሰዎች ሁሉ ቦታው ላይ ይመጡና ተጠምቀው ወደ ቤታቸው ይሄዳሉ። ማንም ካህን ሳይኖር እግዚአብሔር ያዘጋጀላቸው ነውና በጣም ሰው ሲታመም ሐኪም ቤት አይታያቸውም። ቶሎ ብለው ጸበል ነው ተፈውሶ ይሄዳሉ በእምነታቸው። ይሄ የሚደንቅ ነገር ነው። ከዛ በኋላ ደግሞ እየቆየ ሲመጣ ከአንድ ምንጃር ሸንኮራ የሚባልበት ስፍራ አንድ አይነ ስውር በራእይ እግዚአብሔር ቅዱስ ጊዮርጊስ ያናግረዋል። ምን ይለዋል? ከምስራቅ ወደ ምዕራብ የሚፈሰውን ጸበል ሄደህ ስትጠመቅ አይንህ ይበራል የሚል መልእክት ተነገረው። እንደ ተነገረውም ህልሙን እንዳየ እዚህ ስፍራ ላይ መጣ፣ ተጠመቀ፣ አይኑ በራ። ከዛስ ባሻገር ይሄ ቦታ 7 ጸበል መሆን አለበት፣ ለአካባቢው ለዚህ ትውልድ መሆን ያለበት በ7 ሆኖ ሰዎች እንዲጠቀሙ እንዲገለገሉበትና እንዲፈወሱ ብሎ መልእክት አስተላልፎ እሱ አይኑ በርቶ ይሄዳል። እንደገና በዛው ሲቀጥል እየመጣ ብዙ ሰዎች ተፈውሰው እንደሄዱ መቼም ብዙ ምስክርነት የመሰከሩ ሰዎች አሉ። ከምን ከስኳር፣ ከግፊት፣ ከማይግሬን፣ ከአስም፣ ከተለያዩ በሽታ እንደውም አጋንንት ታስረው ከስራት ተፈተው ዛሬ ነፃ ወጥቶ ነፃም እያወጣ ያለበት ላይ ነው የምንገኘው። እንግዲህ ብዙ ህዝበ ክርስቲያን በተለይ እንግዲህ እኔ ዛሬ ስመጣ አሁን ዛሬ ያለንበት በዚህ በጾመ ፍልሰታ ዛሬ በሁለተኛው ቀን ብዙ ህዝበ ክርስቲያን ወደዚህ እየተመመ እየመጣ ለጸበልም ለሱባኤም እየመጣ ይገኛልና ይህ ቦታ አስቀድሞ ይሄን ያክል ህዝበ ክርስቲያን ወደዚህ ይመጣ ነበረ ወይስ ደግሞ አሁን ከቅርብ ጊዜ ወዲህ ነው ይሄ ሁሉ ህዝበ ክርስቲያን እየመጣ የሚገኘው? አዎ እንደነገርኩ ከዚህ በፊት ጥቂት ሰው ነው ምስረታው ላይ ትንሽ ነው እየመጡ እየተጠቀሙ
ፈውሱን ወይም ይሄን መድኃኒትነቱን እየተጠቀመ የነበረው ትንሽ ሰው ነበር። ከአብይ ጾም ከመግባቱ ነነዌ ጾም አካባቢ ላይ ነው ሰው በደንብ እዚህ ጋር ሊፈስ የጀመረው እና እስካሁን እንደምታዩት ክረምት እንኳን ሳይዘው ጭቃውን ወይም ተራራውን እየተጋፈጠና እየገፋ የመጣው መድኃኒትነቱን ስለገባውና ስለተጠቀመ ነው። ከነነዌ ጾም 3ቷን ቀን ከዛን ቀን ጀምሮ ነው ይሄ ሰው ወደዚህ ቦታ በደንብ ሊመጣ ይችላል። ምናልባት አሁን ለዚህ ለጾመ ፍልሰታ ይሄን ቪዲዮ የሚመለከቱ ህዝበ ክርስቲያን ወደዚህ ቦታ ለሱባኤ ወይም ለጠበል ሊመጡ ቦታው ላይ በቂ ማረፊያና በቂ አገልግሎት ማግኘት ይችላሉ? አባታችን በጣም አሁን እየመጡም ነው እየያዙም ነው ስቲልና እስካሁን እየመጡ ቦታ እየሰጠናቸው ነው። በደንብ ሰፊ ቦታ አለ። ያዘጋጀንም ነው የተዘጋጀው ይሄን የመሰለ የሴቶች ማረፊያ የወንዶች ማረፊያ ብለን ሱባኤ የሚይዙበትን ወደዚህ መዋሻ አለ። ብዙ ቦታ እያዘጋጀንም ነው። የተዘጋጀም አለ። ማንኛውም ሰው መጥቶ እዚህ ጋር ሱባኤ ይዞ ከእግዚአብሔር ጋር መገናኘት ከድንግል ማርያም ጋር መገናኘት ይችላል ማለት ነው። መልካም። ምናልባት ቅድም ስገባ እዛ ጋር ያነበብኳቸው ነገሮች አሉና ጠበለተኞች ወደዚህ ቦታ ለጠበል ሲመጡ ማድረግ ያለባቸው ቅድመ ጥንቃቄ ወይም ማድረግ ያለባቸው ነገሮች አሉ? አዎ ትንሽ አሁን እንትን እያልን ያለንበት ምክንያት ምንድነው? ሰዎች የአንድ ቀን ፈውስ ስለሆነ ቦታው ላይ አንድ ቀን ፈውስ ነው። በዚህ አጋጣሚ ሰው አንድ ቀን ነው ተፈውሶ የሚሄደው። በአንድ ቀን የተፈወሰ ብዙ ምስክርነት የሰጧል። እንደዛ ሆኖ ግን ሰዎች ድንገት ነው የሚመጡት። ይሄ ማለት ምንድነው? ወይ እንሂድ ተብለው ወይ ድንገት ቢመጡ ጥፍራቸው ላይ ቀለም አለ፣ ዊግ ያስራሉ፣ የተለያየ ይሄ ጌጣጌጥ ይዘው ነው የሚመጡት። ይሄንን ይዘው ባይመጡና ወደ ጠበል ሲመጡ ጥፍር ቀለም ሳይቀቡ ዊግ ሳይቀጥሉ እንዲሁም የተለያዩ ጌጣጌጦች እነሱ ባይኖሩ መልካም ነው ብለን ነው እናስበው። ንስሐ ለሚገቡ ሰዎችስ ቦታ ላይ ንስሐ የሚሰጡ አባቶች አሉ። በበቂ ሁኔታ ካህናቶች አሉ፣ እኛም አለ፣ ሁሉም ካህናት አለ። ንስሐ እየሰጠንም ነው፣ ይሰጣሉ። የተዘጋጀ ነው፣ ሁሉ ነገር የተዘጋጀ ነው እዚህ ስፍራ ላይ። መልካም እንግዲህ አድማጮቻችን፣ ተመልካቾቻችን ጉዟችንን ወደ ደብረ ገሊላ ልደታ ለማርያም ገዳም እንግዲህ ለጠበል የምትመጡ ሰዎች ጥፍር ቀለም ባትቀቡ ዊግ ባትቀጥሉ እንዲሁም ደግሞ ሌሎች ኮስሞቲክስ ነገሮችን ደረባችሁ ባትመጡ የሚል መልእክት አባቶች ያስተላልፋሉ። እንዲሁም ደግሞ ከተለያየ ዓለማችን ክፍሎች ላይ መታችሁ ንስሐ ሳልገባ እንዴት ልጠመቅ ለምትሉ ቦታው ላይ ንስሐ ተቀብላችሁ መጠመቅ እንደምትችሉ ከቦታው አባቶች እየነገሩን ይገኛሉ። ሁላችንም ለደጁ ያብቃን። ብዙ ህዝበ ክርስቲያን ወደ ቦታው እየመጣ ነውና ምናልባት ለነዚህ ለሚመጡት ህዝበ ክርስቲያን እዚህ ለቦታው ላይ የሚያስፈልጉ ነገሮች ምን አሉ? እንግዲህ በዚህ በመጣው ህዝበ ክርስቲያን ቁጥር ልክ መገልገያ ነገሮች ሁሉ ምን አሁን ቦታው ላይ የሚያስፈልጉ ነገሮች? አዎ ከብዙ በጥቂቱ የሚያስፈልግ በጣም የሚያስፈልግ ነገር አለ። በእርግጥ ከዚህ ቀደም መተው እዚህ ቦታ ላይ የተጠቀሙ የተፈወሱ ሰዎች አስተዋጽኦ አድርገዋል። ለምሳሌ በፊት መንገድ የለም ነበር። መንገዷን በትንሹ ጠረግ አድርጓል ምቾት እንዲኖረው። እንደገና ድልድይ ይሄንን የመሰለ ድልድይ በእንጨትም ቢሆን ሰርተዋል። አሁን በጣም ብዙ ነገር ይቀራል። ለምሳሌ ቤተልሔም ያስፈልጋል። ቤተልሔም ተጀምሮ ቆሟል። ምክንያቱም እዚህ ቦታ የሚመጡ ሰዎች ናቸው ይሄን ነገር አስተዋጽኦ አድርጎ እስከዛሬም እቺን የሚመስል ነገር የተሰራውና በደንብ የሚቀር ቤተክርስቲያኑም እንደ ዋሻው ገና በሰራተኛ ነው እየተቆፈረ ያለው። ማለት ይሄ ማለት ምንድነው? በካሬ ነው 3000 ብር ካሬው ያድርገን ነውና የምናስቆፍረው አንድ እሱ። እንደገና ደግሞ ለጊዜው ነው ይሄንን ድልድይ በእንጨት ያደረግነው እንጂ አሁን ክረምቷ ስታልፍ ተነስቶ በስነ ስርዓት እንዲሰራ አስበናል። እንደገና የጸበሉ ስፍራ ላይ የሚታጠር ግንባታ ያስፈልገዋል። እሱም ግልጽ ነው እንደምታዩት በጨርቅ ሸፍነን ነው እሱም ያስፈልገዋል። ቤተልሔም አለ። የመንገድ የማስተካከያ ፊኒሺንግ በጣም ብዙ ነገር ይቀርዋልና ይህንን በዚህ አጋጣሚ ወደዚህ የሚመጡ ሰዎች ወይም እዛ ሆነው የሚካፈሉ ኦርቶዶክሳውያን በዚህ እጅ በመዘርጋት ሊረዱ ያስባል። መልካም አድማጮቻችን፣ ተመልካቾቻችን ደብረ ገሊላ ልደታ ለማርያምን ይህንን ድንቅ ስፍራ እንግዲህ መምጣት የምትችሉ መታችሁ ቦታው እንድትሳለሙ ከወዲሁ ጋብዛችኋለሁ። ቦታው ላይ መምጣት ያልቻላችሁ ደግሞ ባላችሁበት ቦታ ሆናችሁ ገዳሙን መርዳት ማገዝ ለምትፈልጉ በቤተ ክርስቲያኑ ሕጋዊ አካውንት በራሱ በስሙ በተቀመጠ ሕጋዊ አካውንት ገዳሙን እንድትረዱ ጥሬን አስተላልፋለሁ። ታዲያ እኛም በተለያየ ሚዲያ በቲክቶኩ በዩቲዩቡ ልደታ ማርያም
ማርያም እየተባለ ምስክርነቷ በተለያየ ሚዲያ ሲሰጥ የነበረው ልደታ ማርያም ጋር እኛም በቦታው ቆይተን የተለያዩ ፕሮግራሞችን ወደናንተ ስናስተላልፍ ቆይተናል። ታዲያ የልደታ ማርያም ድንቅ ምስክርነት በድጋሚ በቀጣይ ቪዲዮም የምንቀጥል ይሆናል። ለዛሬ ግን እዚህ ልደታ ለማርያም ላይ የነበረን የቀረጻ ወይም ደግሞ የዘገባና የምስክርነት መርሃ ግብር ይሄንን ይመስል ነበረ። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት እስከምንገናኝ ድረስ ቸር ሰንብቱኝ። መልካም ቆይታ